ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። እንግዲህ ከዚህ በፊት በነበሩን ክፍላት ማለት ነው አረፍተ ነገር ቃላት እንዴት እንደሚመሰረቱ እያየን ነበር ማለት ነው። በዛሬ ቆይታችን እንግዲህ ከዚህ ጋር የምታያቸውን በቃ ቤተሰብ ማለት ነው የምታያቸውን ቃላት እንዴት ማንበብ እንችላለን የሚለውን እኔ ጋር አብረን እናያለን ማለት ነው። ይህንን ትምህርት በኦንላይን በልዩ እገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል። በሱ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩ ማለት ነው። በተጨማሪም የመጽሐፍ ቅዱስና የቅዱስ ቁርአን ትምህርት ቅዳሜና እሁድ በነፃ እናስተምራለን ማለት ነው። ይህንን ትምህርት መማር ለምትፈልጉ ከታች ባለው ስልክ እየገባችሁ አናግሩ ማለት ነው። በተጨማሪም እንግዲህ ይህንን ቻናል ሰብስክራይብ አድርጉ። እንዲሁም ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ሸር ማድረጋችሁን አትርሱ ማለት ነው። እንግዲህ በዛሬ ቆይታችን እንግዲህ እቺ የመጀመሪያዋ እዚህ ያለችውን ቀን የምትለውን ጽሁፍ ሁላችሁም ኮሜንት ሴክሽን ላይ የገባችሁ ታስቀምጡልኛላችሁ ማለት ነው። ይህንን ቪዲዮ እስከመጨረሻው መከታተል እንዳትረሱን፣ አብራችሁን ቆዩ። እሺ ሁሌም እንደምናደርገው እንግዲህ ከላይ ያለውን የቀን ቤተሰብ ፊደል እናነብና ወደ ቃላቱ ምስረታ እንገባለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ። እሺ ከላይ በቀ ቤተሰብ ያሉትን ቃላት እናነባለን ማለት ነው። ቀ ን ቀ ን ቀን ቀን ቀ ኖ ና ቀ ኖ ና ቀኖና ቀኖና ቀ ስ ት ቀ ስ ት ቀስት ቀስት ቀ ነ ሰ ቀ ነ ሰ ቀነሰ ቀነሰ። በሁለተኛ በቁቤት ደግሞ ቁ ጣ ቁ ጣ ቁጣ ቁጣ። ቀጣይ ቁ ቤ ቁ ቤ ቁቤ ቁቤ። ቀጣይ ቁ መ ት ቁ መ ት ቁመት ቁመት። ቀጣይ ቁ ጠ ባ ቁ ጠ ባ ቁጠባ ቁጠባ። ቀጣይ ስንገባ በቂ ቤት ቂ ጣ ቂጣ ቂጣ። ቀጣይ ቂ ም ቂም ቂም። ቀጣይ ቂ ል ቂ ል ቂል ቂል። ቀጣይ ደግሞ የቀን ቤተሰብ ሁለተኛ ያድርገ ማለት ነው። በቂ 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 እንላለን። ቀጣይ በአራተኛ በቃ ቤት ቃ ና ቃና ቃና። ቀጣይ ቃ ል ቃል ቃል። ቀጣይ ቃ ሪ ያ ቃ ሪ ያ ቃሪያ ቃሪያ። ቀጣይ ቃ ታ ቃ ታ ቃታ። በአምስተኛ በቄ ቤት ቄ ራ ቄ ራ ቄራ ቄራ። ቄ ስ ቄ ስ ቄስ ቄስ።
ቄ ቄ ጤ ማ ቄ ጤ ማ ቄጤማ ቄጤማ። ከዛ ቀጣይ ቄ ሳ ር ቄ ሳ ር ቄሳር ቄሳር። በቀ ስድስተኛ ቤት ቅ ል ቅ ል ቅ ቅ ል ቅ ቅ ል ቅቅል ቅቅል። ቅ ባ ት ቅ ባ ት ቅባት ቅባት። ቅ ቤ ቅ ቤ ቅቤ ቅቤ። ቆ መ ቆ መ ቆመ ቆመ። ቆ ላ ቆ ላ ቆላ ቆላ። ቆ ሎ ቆ ሎ ቆሎ ቆሎ። ቀጣይ መጨረሻ ቆ ፈ ረ ቆ ፈ ረ ቆፈረ ቆፈረ እንላለን ማለት ነው። እሺ ወደ ቻናላችን ቤተሰቦች እንግዲህ ለዛሬ በቃ ቤተሰብ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበር ማለት ነው። ለዚህ ቻናል አዲስ የሆናችሁ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። በተጨማሪም ይሄንን ቪዲዮ አቅም እንዲኖረው ማለት ነው ወይም ሌሎች ተደራሽ እንዲሆን ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁ ማለት ነው። በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ በግሩፕም ሆነ በግል ገብታችሁ መማር ትችላላችሁ ማለት ነው። በተጨማሪም የመጽሐፍ ቅዱስና የቅዱስ ቁርአን ትምህርት መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ በተጨማሪ ገብታችሁ ቴሌግራም የማናገር ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ